የአዋሽ ባንክ 2026 የዓለም ዋንጫ ሊጠናቀቅ 2 ቀናቶች ብቻ ቀሩት። 2 ጨዋታዎች ርቀት ላይ ብቻ ይገኛል። 2 ጨዋታዎች ዛሬና ነገ። ዛሬ አንዱ ለደረጃ ሌላው ለዋንጫ የሚያደርጉት ጨዋታ ዛሬ የደረጃውን ያስመለክተናል። በፍሎሪዳ ሃርድ ሮክ ስታዲየም ላይ ዛሬ ሁለቱ የአውሮፓ ቡጢኞች የከባድ ሚዛን ተጋጣሚዎችና ተፋላሚዎች ፈረንሳይና እንግሊዝ ለነሐስ ሜዳ ላይ የሚጫወቱበትን ጨዋታ ያከናውናሉ። በስፔንና አርጀንቲና ተሸንፈው አንገታቸውን ደፍተውን የወጡት አሁን ለፈረንሳይና ለእንግሊዝ ብሔራዊ ቡድኖች የዓለም ዋንጫ የወርቅ ሜዳሊያ ላይ ሊሳተፉ ላይችሉ ይችሉ ይሆናል። በግን ደግሞ በወርቅ ሜዳሊያ ባይሳተፉም ለነሐሱ ለሶስተኛ ደረጃ ለመጫወት ዛሬ ፍሎሪዳን አማትረው እያዩ ይገኛሉ። በርካታ የዓለማችን ሕዝብ የ2026 የዓለም ዋንጫ በሜክሲኮ በካናዳና በአሜሪካ 1 ወር በላይ ያደረገውን ቆይታ ሲኮመኮም አሁን ደግሞ ወደ ማረፊያው ሰዓት እየተዳረሰ ተጫዋቾቹ ለረፍት ወጥተው ወደ ሊግ ውድድሮች ለማምራት የተቃረቡበትን ሁኔታ እየተከታተልን እንገኛለን። ታዲያ በግማሽ ፍጻሜ ልባቸው የተሰበረው አንገታቸውን የደፉት ፈረንሳይና እንግሊዝ ዛሬ ሃርድ ሮክ ላይ የሚያደርጉት ጨዋታ በታላቅ ጉጉት ይጠበቃል። አብዛኛው ከጨዋታው ጋር የተያያዙ የሪከርድ ነገሮች ካልሆኑ በስተቀር የነሐስ ወይም የሶስተኛ ወይም የደረጃ ጨዋታዎች ብዙ ጊዜ ከፍተኛ ግምት የሚሰጣቸው ከቁጥር የሚገቡ ዚግባ የሚባሉ አይደለም ይሏቸዋል። ግን ደግሞ የወርቅ ጫማውን ለማጥለቅ ምናልባት የፈረንሳይ ብሔራዊ ቡድን የፊት መስመር ተጫዋችና አምበላቸው የሪያል ማድሪዱ ኪሊያን ምባፔ ሊሰለፍ ይችላል። ይህም ደግሞ ከሊዮኔል ሜሲ በልጦ የወርቅ ጫማውን ጎልደን ቡትሱን ለማጥለቅ ያለው ድል ዛሬ በእንግሊዝ ብሔራዊ ቡድን መረብ ላይ 1 ወይም 2 ኦርሞር 3 ጎል ሊያስቆጥር የሚችልበት እድል ሊኖረው ይችላል ተብሎ ይጠበቃል። ምክንያቱም በፍጻሜው ጨዋታ ስፔን ከአርጀንቲና በሚያደርጉት ጨዋታ ሊዮ የሚያስቆጥር ከሆነ 9ኛ ጎሉን አስቆጥሮ የወርቅ ጫማውን ለመውሰድ እድሉ ይኖረዋል ተብሎ ይጠበቃል። በእርግጠኝነት 100% ሊዮ ለአርጀንቲና ብሔራዊ ቡድን በፊት መስመር ተሰልፎ መጫወቱ እርግጥ ነው። ምባፔ ደግሞ ወርቅ ጫማው ጋር በተያዘ ሊሰለፍ እንግሊዝን ሊገጥም ይችላል ተብሎ እየተጠበቀ ይገኛል። በ2022 የኳታር የዓለም ዋንጫ ኪሊያን ምባፔ 8 ጎል በማስቆጠር በተለይ በፍጻሜው ጨዋታ አርጀንቲና ላይ ሃትሪክ የሰራ ከረጅም ዓመታት በኋላ በፍጻሜ ጨዋታ ሃትሪክ የሰራ ተጫዋች ሆኖ 8 ጎል አግብቶ የወርቅ ጫማውን ጎልደን ቡትሱን ማጥለቅ የቻለ ተጫዋች ነው። ዘንድሮስ ለሁለት ይካፈሉታል። 8 ሜሲና ምባፔ ያላቸው ማን የወርቅ ጫማውን ይወስዳል? የዛሬው ጨዋታ የፍሎሪዳው የሃርድ ሮክ ስታዲየሙ ጨዋታ ምናልባት ለዚህ ፍንጭ የሚሆን አንዳንድ ነገሮችን ይዟል። ታዲያ እዚህ በአሜሪካ የዓለም ዋንጫ እንዴት ነበር እያል እየተጨዋወትን እንገኛለን። በዛሬው ጨዋታና በዓለም ዋንጫ ዙሪያ ከኢንስትራክተር ካሳሁን ተካ ጋር በዋሽንግተን ዲሲ ላሊበላ ሬስቶራንት ያደረግነው ቆይታ እየተከታተልን የዓለም ዋንጫ በአሜሪካ የሰጠውን ድባብ እናጣጥማለን። የ2026 የዓለም ዋንጫ ሜክሲኮ፣ ካናዳ፣ አሜሪካ አሁን ወደ ፍጻሜው ሄደ። በአጠቃላይ እንደው በአሜሪካ እድሉ ኖሮ ብዙ ሰዎች የማይተውት ድባቡ ታየው ካስዬ? የሚገርም እኔ በመጀመሪያው ውድድሮች ላይ የአሜሪካን ቡድን ተስፋ ሰጪ ነው ሲጀምር አይተው እንደሆነ እንዳውም እኔ እስከ ሰሚ ፋይናል ይደርሳሉ የሚል ግን መጨረሻ ላይ ያው በማይሆን ሁኔታ ነው የተሸነፉት እና እነሱም አቅም ሁሉ አቅቷቸው ኳስ ለመምታት ሁሉ ተስኗቸው ነው ሲሸነፉ። እዛም ደግሞ አንዳንድ ጊዜ ሳይኮሎጂ አለ። ኦቨር ኤክሳይትመንት ካለ ፊዚካሊ ትደክማል፣ አተኛም፣ አይምሮ ያርፍ። እንቅልፍ ብቻ ሳይሆን አይምሮ ሲያርፍ ነው እንቅልፍ የሚኖረው እና ለጨዋታው ኤክስትሪም የሆነ ጉጉት ነበራቸው ብዬ ነው የማስበው አሜሪካኖቹ። እና ያ ልጅ ሁሉ ተመልሶ ሲገባ ኢንሴንቲቭ ነው ለነሱ። ከሜዳ የተባረረ ልጅ እንዲገባ ተባለ። አግቢያቸው ነው
ጉልበት ነው የሚሆን አይደለም። በቃ መጣልን ትላለህ። እነኛ ሁሉ ሁኔታዎች ቲሙን እንትን ያደርግ ነበር እና እኔ በጣም ያዘንኩት ከአዘጋጆቹ ሜክሲኮ ቡድን መውጣት የነበረበት ቲም አለ። ቬሪ ስትሮንግ ካራክተር ያላቸው ናቸው እነሱ፣ መሸነፍ የማይወዱ ልክ አሁን በቀደም አርጀንቲናዎቹ እንዳደረጉት የዛን አይነት ስሜት የነበረው ቲም ነበር። አይታል እንዴት እንደሆኑ ላክሊ ተሸነፉ። ያ አሁን አይቆጭም እስከ መጨረሻው ፋይታል። ካናዳው እንኳን ግን ሰው ያው አትሊስት አሜሪካን ውስጥ የነበረውን ይሄ የአሜሪካን ፉትቦል ዶሚኔት ወደ ማድረግ ይመጣል። አሁን ብዙ ኳሱ ላይ ጥሩ ይሆናል፣ ብዙ ተጫዋቾች የሚመጡበት ነገ ደግሞ እንደነ ሳውዲ አረቢያ ሰዎችን አምጥተው ይሄ ዓለምን ፉትቦል መለወጥ ይችላሉ ቢፈልግ ገንዘቡ አለ ምን አለ። ግን ይሄ የአሜሪካን ፉትቦል ዶሚኔሽኑ አለ፣ ትራንዛክሽን አለ፣ ገንዘብ አለ፣ ውድድር አለ፣ ላስ ቬጋስ ኮኔክሽን አለ እና ብዙ ነገር አለ እና እሱን በመፍራት ነው እንጂ ፉትቦሉ ብዙ ህዝብ ኢንተርቴን እንደሚሆንበት ያው ሲን ክሬዚ ስፓኒሽ እንዴት እንደሚሆን እና ጥሩ ነው ጥሩ ነበር። ለምሳሌ አሁን ሶስተኛው ዓለም የአፍሪካ ሀገሮች ድሮ ታስታውስ እንደሆነ 1-2 ነበር የሚያልፈው እና አቶ ይነቃቸው ነፍሱን ይማረውና እስከ 5 አደርሶ ነበር እና ያ ኢንሴንቲቭ አፍሪካ ፉትቦል ውስጥ ያሉ ብሔራዊ ቡድኖችን ሞቲቬት አድርጎ አሳድጎ ምን ብሎ እዚህ 10 ቲሞች ሲቀርቡ ጥሩ ናቸው። 10 ስታንዳርድ ለምሳሌ ኬቨርዴ ነው ማንም ያልገመተውን አይነት አቅም ነው ያሳየው። እነ ኮት ዲቮር፣ እነ ኢጂፕት፣ እነ ሴኔጋል የነበሩት በሙሉ አፍሪካ ቲሞች ኤክሰፕት ቱኒዚያ ነው ኮምፒቲሽን አሳይተዋል። አሁን ሴኔጋል፣ ኢጂፕት፣ ሞሮኮ እነኚህ ኦልሞስት በቃ ኢሮፒያን ስታይል የሆነ አቅም ያሳዩት ናቸው። ኦፍኮርስ ያው ከልምድ ማነስ 85ኛ ደቂቃ ምናምን ላይ ነው የገባባቸው የመሩ ሶስቱም ሴም ታይም ነው ሉዝ ያደረጉበት እና እነኛ ሁኔታዎች ምንድን ነው ደርሰው ስለታዩ ነው እዚህ የደረሱት። ባይመጡ አናያቸውም እንትን አይልም። ነገ ደግሞ ሌሎቹ እነሱን በማየት የተሻለ ነገር ሊመጣ ይችላል። አንድ ቀን አፍሪካ የዓለም ዋንጫ ሊያገኝ ይችላል። ኢትስ አን ኢቮሉሽን የሚመጣ ነገር ነው። ተመልከት የአፍሪካ ዋንጫ 8 16 እንዲህ እያለ ነው። ይሄኛውም ከ32 48 መጣ። ነገ ምናልባት የተወሰነ ጨምረው ሊያድግ የሚችልበት ይሆናል ነው የሚባለው እና ጥሩ ነው የነበሩት ሪሊ ግን የብዛቱን እንትን ጠብቀውለታል። በተለይ ኢጂፕት፣ ኬፕ ቨርዴ በተለይ እንግዲህ ተመልከት አርጀንቲና ጋር ነው። አርጀንቲና ላክሊ 2 ነው የአፍሪካ ቲሞች አግኝቷል፣ ግን ተሰቃይቶ ነው አየኸው። ስለዚህ ያ ራሱ አንድ ኢንሴንቲቭ ነው። የኛ ቡድን አርጀንቲና ጋር 2-1 ወጣ ቢሉ ዋት ዱ ዩ ፊል ደስ ይላል አለ። ከዚህ ደርሰናል ትላለህ እና የአፍሪካ ፉትቦል ላይ መድረሱንም ያሳያል ራሱ ውጤታቸው። ይሄ ነው መሰለኝ ከረንትሊ ባለው የዓለም ፉትቦል ውስጥ ብኖር ልሰራ የምችለውን ነገር እንግዲህ በሚቀርቡ ተጫዋቾች ነው እንጂ ስፔን እልሃለሁ ምን ትለኛለህ? የተሰራ ቲም ነው ምን የምታደርገው ነገር ያሴት እና ይዘህ የምታደርገው ነው ያንተን የሚያሳየው። በተነካካ እንትን ውስጥ ችግር ታመጣለህ። ኢቨን ልጆቹም ለአንተ ኮማንድ ለማድረግ አንተ በደንብ ሸፕ ያረካቸው ልጆች ተባረህ ነው የሚመጣ እንዳንተ ሰርቪስ ሊሰጡኝ አይችሉም ካላሰቡ በስተቀር እና ከባድ ነው። ከስር ጀምረህ ራስ ሰርተህ የምትመጣው ነገር ይኖራል። አሁን የእንግሊዙ አሰልጣኝ ገና 2 ዓመት ይቀረዋል መሰለኝ። 2 ዓመት ይቀረዋል እንግዲህ አሁን በዚህ ይቀጥላል አይቀጥልም። ይሄንን ቲም እንደዚህ አድርጎ የሚቀጥል ከሆነ በጣም አስቸጋሪ ነው። ሰዎቹ ራሳቸውም ክሬዚ ናቸው ነው ብለው በአጠቃላይ ኢንስትራክተር ካሳሁን ተካ አሰልጣኝ የሚማርከው አሰልጣኝ ማለት ነው። እኔ መሰለህ አሁን 2 አይነት አሰልጣኞች ሌሎቹ ተች መስመር ላይ የሚያብዱ ከኦፖነንት ተጫዋች ጋር ሁሉ የሄዱ የሚጋጩ አሰልጣኞች አይተናል። ከዳኛ ጋር ውጣ እየተባለ የሚባል ሌላው ደግሞ ቁጭ ብሎ ጨዋታውን የሚያይ ቆመው ራሳቸውን ገዝተው የሚያዩ አሰልጣኞች አሉ። አሁን የስፔንና የአርጀንቲናውን አሰልጣኝ አፕሪሼት አደረገ። ቬሪ ኳይት ታስታውስ እንደሆነ ከግብፅ ነው ከማን ጋር ነው ፔናልቲ ሊስት በማዘጋጀት እያለ ነው ጎል ያገቡት አርጀንቲናዎች። ወደ ፔናልቲ ሊሄዱ ነው ብሎ የሚያስበው ጨዋታ ላይ ነው እና እሱ እየጻፈ ነው። ያን ያህል እንኳን ተረጋግቶ ነው የሚሰራው እና ስታየው ሲፈነጥዝ አታየው፣ ሲከፋም አታየው። ያልሆነ አሁን ሌሎች አሰልጣኞች
ማአት ነገር ሲያሳዩት ያለ እሱ አታይም። እኔ ምናልባት አሁን በቀደም ለታ ነው እንዲህ ሲላየው ሌላውን ዝም ብሎ አይቶ ነው የሚገባው። ይሄ አሁን ሁሉ በቃ ስበናው ሙሉ ነው ማለት እና ሌሎቹ ደግሞ የራሳቸው ያው ውጤት አንዳንድ ጊዜ ያስለቅሳል፣ ያሳብዳል። እሱ የተፈጥሮ እንትን እና ጥሩ ኮቾች አሉ እና እነኝን ነው የስፔኑ ማቹር ሊሆኑ ሰው ናቸው። በቃ ቆመው ነው እንትን የሚሉ ሲያብዱ አታያቸው እና አቅም እንዳላቸው ደግሞ አሳይተዋል። በአሰልጣኝነት ተች ላይ ቆመ ኳስ ይወጣ እያቀበልክ እየሮጥክ እየጮህ ዛስሮ ያስተቱም መሰለ አየህ ፊፋ እኔ እንደውም ማስተካከል ያለባቸው ነገሮች መኖር አለበት። ድሮ ቴክኒካል ኤሪያ ተብሎ የተሰራ ኮች ከዛ ውጭ አይወጣም። አሁን ያንን አልፈ መስመር ላይ ሄደህ ኳስ ማቀበል ዝሮ ያ ትመጣለህ፣ እዚህ ጋር ቆመ ተጫዋቹ እዛ ነው ጮኸ ነው የምትናገር ደን ተመልሰህ ትቀመጣለህ። አሁን ገበያ ነው ይመስለው አይተሃል። ዛስሮ የልጆቹ አቴንሽን ቅርብ የሆነ ሰው አንተ ካሳውን ሊለይ ይችላል። ኮቹ ጋር የሚኖራቸው ኮሚኒኬሽን የተዘበራረቀ ነው እና ያ ነገር ቤንች ላይ የተቀመጡ ሰዎች ቤንች ሆነው ማዳመጥ ነው ያለባቸው። ታስብል ተነስሎ ይነሳል። ግን እዚህ ሆኖ አንተም እሱም ብዙ ችግር ይፈጥራል። ሌላ ሎስ ኦፍ ዘ ጌም 5-50 ውስጥ የበረኛ ቴሪቶሪ ነው መንካት አትችልም ይላል የበፊት። አሁን ግን እሱን አቅፈው እየተጫወትክ እንዴት አይነት ጨዋታ ነው አይተሃል። ብዙ ችግሮች ምናምኖች ሁሉ የሚመጡት ከጎልኪፐር ጋር ያለ ነው። ዳኞቹ ሄደው ያ ይጎተዋል ይሄ ጎተዋል፣ ጎልኪፐሩን ይሸፍነው ስትሮንግ እዛ ላይ ያ ነገር ቢጠበቅ አትሊስት ሰላማዊ የሆነ ውድድርና ያው በረኞችን የምትከላከልበት ህግ ነው። እሱ መቅረት ያለበት ነው ይመስለኛል። አይተዋል በረኞች እንዴት እንደሚሆኑ። ያቺ እኮ በቃ የእሱ ነፃ ናት። እዛ ጋር መንካት አትችልም። ድሮ እሱን ነክተህ ብታገባ ፋውል ነው። አሁን ገንጥለው እየገባ ጎል ይላል እና እሱ ቢስተካከል ፕላስ ኦፍሳይድ በእንደዚህ አይነት በቃ በጣም ሲሪየስ የሆነ ነገር ነው። መለቀቅ አለበት። ጎል እንዲገባ ከተፈለገ ወይ የተወሰነ ፓርቱ ሙሉ ለሙሉ ካልሆነ ነገር ኦፍሳይድ የለም ቢል በደንብ እየተጠባበክ ልትጫወት የምትችልበት ነገር አሁን እኮ እየሸሸ እዚህ ሀፍ ኮርት ላይ ኦፍሳይድ የምታስገባ ከሆነ ጨዋታው ቀረ ማለት ነው። አየው ግን ብትለቀቅ ይሄዳል፣ ፍሎውም ይቀጥላል የኳሱ። ያንን ለማስቀረት እንትን ማለት አለበት። ያ ነገር ቢስተካከል ጥሩ ይመስላል። ለዛሬው በዚሁ እንሰነባበት። ቺርስ እንባባል። አዋሽ ባንክ ለዓለም ዋንጫው ክብር ሲል ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። እየፈሩም ቢሆን ለደረጃ ለሚጫወቱት ሁለት ቡድኖች ቺርስ።